ያደግንበት ቤተሰብ ስሜት እንዴት ይገለጥ ነበር፣ ሐሳብ እንዴት ይገለጥ ነበር፣ ግጭቶች እንዴት ሲስተናገዱ ነበር የሚለውን ወደንም ጠላንም ሳናውቀው ውስጣችን ምጥጥ አድርገነው በትዳር አጋራችን ህይወት ውስጥ ራሳችን ህይወት ውስጥ ሲመጣ የምንገልጽበት መንገድ ይሆናል። ከቃላት ያለፈ ነው መደማመጥ። በስሜት ግንኙነት ይፈልጋል፣ መከባበር ይፈልጋል። ተዋደን የተጋባ ነውን ልንል እንችላለን። መዋደድ ብቻውን በቂ አይደለም። ያላደገው ወይም ያልበሰለ ተግባቦት ምን ይመስላል? በተቃራኒው ደግሞ የበሰለው ምን ይመስላል? ተግባባን የምንለው ኮመን ነገር ኮሚኒኬሽን ኮመን ነገር አለን ነው አይደለ? የጋራ የሆነ ነገር አለን ብለን ስን ያ የጋራው ነገር ምንድነው? ምንድነው ፈልገው ትዳር ውስጥ ከመግባቴ በፊት ምን ፈልጌ ነው የገባሁት? የኛስ አስተዋጽኦ ምንድነው? ትዳር ፈተና ይፈልጋል። የሌላውንም ሐሳብ ስሜት ማስተናገድን ይፈልጋል። ሴትነትና ወንድነትስ አሁን ተግባቦት ውስጥ ምንድነው ያለው? ስሜትን መግለጥ ለብዙ ወንዶች ሊከብዳቸው ይችላል። ለሴቶች ደግሞ በስሜት መቀራረብ የሚያመጣልን በቃላት ሲነገረን ነው መወደዳችን፣ በተግባር በመነካካት ሲገለጽልን ነው። ያንን ደግሞ የምንፈልገውን ነገር ማግኘት ሲያቅተን ደግሞ ውስጣችን ሪዘንት ማድረግ እንደ ቂም መያዝና አለመፈለግ ወይም ደግሞ ራስ የመሸሽ ነገር ልናመጣ እንችላለን። ሰላም ጤና ይስጥልን ተመልካቾቻችን። ዛሬ በግሬስነስ ሾው ዶክተር ሰብል ኃይሉ አብራናለች። የስነ ልቦና ባለሙያ ናት። ዛሬ በተለይ ትዳር ላይ ስላለ የተግባቦት ክህሎት ነው የምናወራው። እንደነመጣሽ እንደነቀየሽኝ ዛሬ እንግዲህ ያው ትዳር ላይ ስላለ የተግባቦት ችግሮችም መፍትሄዎችም ነው የምናወራውና እስቲ መጀመሪያ ምንድነው መረዳት ያለብን ብለሽ ታስቢያለሽ? ተግባቦት ወይም ኮሚኒኬሽን ብለን የምንለው የግንኙነቶች የህይወት መስመር ነው እንላለን። በጋብቻና ትዳር ጥናት ውስጥ ተግባቦት ኮሚኒኬሽን ብለን የምንለው ነገር ዋነኛና አስፈላጊው ነው። ለምን? ልክ እያንዳንዱ ጉዳያችን የምናሳውቅበት መንገድ፣ ፍላጎታችን የምናሳይበት መንገድ፣ ስሜታችን የምንገልጽበት መንገድ፣ ችግሮቻችን የምንፈታበት መንገድ፣ ስለዚህ እንደ መንገድ ስለሆነ በዛ ውስጥ ያለፈ ስለሆነ የሚወጣው እንደ ምን አይነት መንገድ ልበለው፣ እንደ ቱቦ ነገር ልበለው፣ ማስተላለፊያ ቱቦ ልበለው፣ የምናስተላልፍበት መንገድ ነው። ስለዚህ በጣም ወሳኝ ነው። እንደውም በትዳርና በጥንዶች ግንኙነት መካከል ብዙ ጊዜ የጥንዶች ግንኙነት ላይ ስንሰራ ተግባቦት ምን ያህል ፐርሰንት ይይዛል ከሌሎች ከችግሮች መካከል ብለን ስንል 80% የሚይዘው ኮሚኒኬሽን ነው። ስለዚህ እንደ ቀላል የምንወስደው ነገር አይደለም። የችግሮች አይነት ለምሳሌ ልጆች የማሳደግ ሊሆን ይችላል፣ ከገንዘብ ጋር የተያያዘ ሊሆን ይችላል፣ የዘመዶች ጣልቃ የጓደኞች ጣልቃ ገብነት ሊሆን ይችላል፣ የፐርሰናሊቲ ልዩነቶች ሊሆን ይችላል። ብቻ በትዳር ውስጥ ሊከሰቱ የሚችሉ ብዙ ነገሮች አሉና ያልተግባባንበት ነገሮች እነዚህ ሁሉ ተደምረው 20% ከሆነ 80%ቱ በትክክል ማድረግ ከቻልን ተግባቦታችን ትክክል ከሆነ መስመር የያዘ ከሆነ ግንኙነታችን አይታነቅም ማለት ነው። ግንኙነታችን ግን እንዲታነቅ የሚያደርገው ወይም እንዲሳለጥ የሚያደርገው ተግባቦታችን ነው። ስለዚህ ተግባቦት ከፍተኛ ድርሻ አለው። አሁን እንመልከተው ፑር የሆነ ወይም ያላደገው ወይም ያልበሰለ ተግባቦት ምን ይመስላል? በተቃራኒው ደግሞ የበሰለው ምን ይመስላል? ወይም ያደገው የተሻሻለው ምን ይመስላል? ያው የምናወራው ዛሬ ትዳር ዙሪያ ስለሆነ በዛ ውስጥ ያላደገና ያልበሰለ ተግባቦት ምን ይመስላል? እንግዲህ ተግባቦት ማለት ምን ማለት ነው የሚለው መጀመሪያ ብናየው ተግባቦት ብለን የምንለው ነገር ሐሳባችንን፣ ስሜታችንን፣ ኢንቴንሽናችን ወይም ደግሞ መነሻ ሐሳባችንን ሁሉ የምንገልጽበት መንገድ ማለት ነው። ከዛ የምናደምጥበት ማለት ነው። ስለዚህ ሁለታችንም ጥንዶች በአንድ መስመር ላይ መሆን የሚያስችለን ግብረ መልስ ያለው መልእክት መላክና መልእክት መቀበል ያለው ግን ይሄ በመልእክት በመቀበልና በመላክ መካከል ደግሞ አንድ መስመር ላይ መሆንን የሚያመላክትና
ያ መስተጋበር ነው እንግዲህ ተግባቦት ብለን የምንለው ተግባባን የምንለው ኮመን ነገር ኮሚኒኬሽን ኮመን ነገር አለን ነው አይደለ የጋራ የሆነ ነገር አለን ብለን ስን ያ የጋራው ነገር ምንድነው መልእክቶችን ከማስተላለፍና ከመቀበልና ከዛም በኋላ ከዛ የሚቀጥሉ ነገሮች ደግሞ ይኖራሉ ማለትም ችግር መፍታት ሊሆን ይችላል ውሳኔ መስጠት ሊሆን ይችላል ይሄንን ለማድረግ የሚረዳን መሳሪያችን ነው ይሄ መሳሪያችን እንግዲህ ምን ሲሆን ነው ብስለት የጎደለው ብለን ስንል መግባባት አቅቶን በቃላትም በማይነበቡ ቃላትም እንደገና ደግሞ የምንፈልገው ነገር ማስተላለፍ ሳንችል ቀርተን ጉዳያችን ግለሰቡን ስናደርገው ጉዳያችን ያልተግባባነበት ነጥብ ሳይሆን ነገር ግን እርስ በእርሳችን አንተ እንዲነህ አንቺ እንዲነሽ ብለን አንዳችን ሌላችንን ስንጎዳ በንግግር ስንጎዳ በስሜት ስንጎዳ በምንሰጣቸው አስተያየቶች ስንጎዳ ያኔ ብስለት የጎደለው አይነት ተግባቦት ይሆናል ነገሩን ግንኙነቱን ከጉዳይ ላይ አንስተን እርስ በርስ መጣራስ ላይ ስንመጣ እርስ በርስ አንዱ ለማስተላለፍ የፈለገው መልእክት ሌላው ሰው የሚቀበልበት መንገድ እንደ ጦር ሜዳ አድርገን ንግግሮቻችን አንዳችን አጥቂ ሌላችን ተጠቂ ተከላካይ እንደዚህ አይነት ሉፕ ውስጥ ስንገባ እንደዚህ አይነት አዙሪት ውስጥ ስንገባ ያ ግንኙነታችን ብስለት የጎደለው ችግሮችን ተረድተን እና መፍትሄ ከመፈለግ ይልቅ እርስ በርስ ላይ ያጠነጠነ ሲሆን ብስለት የጎደለው ይሆናል እዛ አዙሪት ውስጥ ምንድነው የሚከተል እዛ አዙሪት ውስጥ የሚከተል ነገር የተለያየ ነገር ሊሆን ይችላል አንደኛው የክህሎት ማለትም ነው ብዬ አስባለሁ ክህሎት ማዳበር ይፈልጋል ፍቅር ብቻውን በቂ አይደለም ተዋደን ልንጋባ እንችላለን ነገር ግን ተዋደን ተጋብተን ነገር ግን ያ ክህሎት ካላዳበር ነው ምን ማለት ነው ሐሳብን መግለጽ ስሜትን መግለጽ ፍቅርን መግለጽ እና መቀበል በእነዚህ መሐከል ያለውን መስተጋብር በትክክል እንዴት ነው የሚለውን ሳንገነዘበው ስንቀር ሌላውን ሰው ስናዳምጥ ከዛ ሰው እይታ ከዛች ሴት እይታ ማዳመጥ ሲያቅተን መረዳት ሲያቅተን ይሄ እዛ ዑደት ውስጥ የራሳችን ቅድመ ሐሳብ ውስጥ ገብተን በዛ ቅድመ ሐሳብ እየተረጎመን ስንሄድ እዛ አዙሪት ውስጥ ይከተናል ስለዚህ አንደኛው የተግባቦት ክህሎትን አለማዳበር ነው ብዬ አስባለሁ ሁለተኛ ደግሞ ብዬ ማስበው ያደግንበት ቤተሰብ ስሜት እንዴት ይገለጥ ነበር ሐሳብ እንዴት ይገለጥ ነበር ግጭቶች እንዴት ሲስተናገዱ ነበር የሚለውን ወደንም ጠላንም ሳናውቀው ውስጣችን ምጥጥ አድርገነው በትዳር አጋራችን ህይወት ውስጥ በራሳችን ህይወት ውስጥ ሲመጣ የምንገልጽበት መንገድ ይሆናል ስለዚህ ሴቷ ያደገችበትና ወንዱ ያደገበት መንገድ ስለሚለያይ ያ ያደጉበት መንገድ እዚህ ውስጥ ይገለጣል ሳናውቀው የምንኖረው ልጅነታችንን ውስጥ የተሰራው ስሪት ነው ፓተርን ነው እዛ ውስጥ የነበረውን አካሄድ ነው እንደገና የምናንጸባርቀው ያልወደድነው ከሆነ ያንን በማንወደው መንገድ ልናወጣው እንችላለን የወደድነውም ትክክል ነው ብለን አስበን ያስካሰብነው ደግሞ ያ ነው ትክክላችን ለኛ ስለዚህ የኛ ትክክል ለአጋራችን ደግሞ ትክክል ላይሆን ይችላል ስለዚህ ሁለታችንም ያደግንበት የየራስ ህይወታችን በትዳር ላይ ይንጸባረቃል ያ የሚንጸባረቀው ነገር በቃ ትክክል ነው ያለው ነገር በሌላው አጋር ትክክል ካልሆነ እዛ አዙሪት ውስጥ የመግባት ነገራችን ይጨምራል ማለት ነው ሌላው ደግሞ አሁንም ያለንበት የህይወት ሁኔታ ለምሳሌ ብዙ ጫና የሚሸከም ሰው በትዳር አጋር ውስጥ ሊኖር ይችላል አንዳቸው ሊሸከሙ ይችላሉ ስለዚህ ሐሳባቸውን በሚገልጹበት ስሜታቸውን በሚገልጹበት ጊዜ ከዛ ጫና የተነሳ መረዳት ሌላው አጋር እንዲረዳቸው እንጂ የሚፈልጉት ሌላ ጫና አይፈልጉም ስለዚህ የህይወት ጫናው ራሱ ምን ይፈጥራል ያንን መሳሳብ ይፈጥርና የምንጠብቀው ነገር ከትዳሩ ወይም ከግንኙነቱ ከተግባቦቱ የምንጠብቀው ነገር
በሌላው ዘንድ ተቀባይነት ሳይኖረው ወይም ደግሞ በትክክል ሳይረዱት ሲቀር እዛ ጡዘት ውስጥ እንደገና ልንገባ እንችላለን ማለት ነውና ከተለያየ የተነሳ ከተለያየ በአጠቃላይ ግን በአብዛኛው ከአስተዳደጋችን ቤታችን ውስጥ ይንጸባረቅ የነበረው ስሜት ምንድን ነበረ? መሸሽ ነው? መጋፈጥ ነው? ሁሉም የስሜት ደህንነት አለው ወይ? ያኛውን የሚያንጸባርቀው ነገር ወደድንም ጠላንም በትዳራችን ውስጥ የሚንጸባረቁት አብዛኛው ከዚህ ጋር የተያያዙ ናቸው። አሁን ይሄ አዙሪት ትዳር ውስጥ ከገባን በኋላ ነው የሚገለጠው የሚታየው ወይስ ከዛ በፊት ማየትና መረዳት እንችላለን? ትዳር ውስጥ ስንገባ ለየት ያለ ነገር አለው። ማለትም በፊት ያልነበረን አሁን እንግዲህ በጮኝነት ጊዜ በሚቆይበት ጊዜ አንዳንድ ጊዜ ምን ይሆናል? የጮኝነት ዘመን ነገሮችን ሊደብቃቸው ይችላል፣ ላያሳውቃቸው ላያሳያቸው ይችላል። ለምን? አብረው መኖር አብረው መውጣት መግባት አይኖርም። ስለዚህ የሚደበቅ ነገሮች ይኖራሉ። ስለማናቅ እያንዳንዱ ነገር የተሰስሩ የቅርበቱ የቅርርቡ ጉዳይ ኢንቲመሲው የሚጨምረው አብሮ በመኖር ጊዜ ነው። ስለዚህ ከዛ በፊት አንዳንድ ነገሮች ይታወቃሉ። ፐርሰናሊቲ ሊታወቅ ይችላል። ተግባቦት ስታይሉም ሊታወቅ ይችላል። በጋብቻ ውስጥ ስንገባ ግን ተጨማሪ የሆነ ፍሌቨር አለው። ተጨማሪ የሆነ የሚያወጣቸው ነገሮች አሉ። የማናቀው እንችላለን ብለን ወይም ደግሞ ችግር አይደለም ብለን የምንገባባቸው ነገሮች አሁን የበለጠ ጠንከር ብሎ ይመጣሉ። ሌላ ኃላፊነቶችንም ስለሚጨምር ማለት ነው። ትዳሩ ፍቅር ብቻ ሳይሆን ኃላፊነቶችንም ይጨምራል። መከፈል ያለባቸው ጉዳዮች አሉ። የሥራ ክፍፍሎች አሉ። አንዱ የሌላውን ፍላጎት እንዴት ይሞላል የሚሉት ነገሮች አሉ። የብቃታችንና የብቃት ማነሳቻችን የበለጠ ጎልተው የሚወጡበት ቦታ ነው። ስለዚህ እነዚህ ሁሉ የሚታዩበት ቦታ ስለሆነ መግባባት እንችላለን በፊት፣ አሁን ግን እንደዚህ አልቻልንም ብለን የምንለው ምናልባት የመግባባት ችግር ብቻ ሳይሆን አሁን አዲስ በሚጨምረው ግንኙነት ላይ ተጨማሪ ጫናዎችን ስላሉ በዛ ውስጥ እንዴት ራሳችን እንደምናስተናግድ አናውቀውም። ራሳችንም አንዳንዱ ነገር የምናውቀው በትዳር ውስጥ ገብተን ነው እንጂ የትዳር አጋራችን ብቻ አይደለም እኛን ዲስከቨር የሚያደርገን ወይ የምታደርገን። ራሳችንም የምናውቀው እንዴት እንደሆነ የምናውቀው ትዳር ውስጥ ስንገባ ለየት ያለ ራሳችን የምናውቅበት መንገዶች አሉ። አሁን አይዲያል ወርልድ ውስጥ እንሁንና እናስበው እንዳልነው ትዳሩ ትሪገር ፖይንት ይሆነናል። አሁን አይደል ራሳችንን ለመመልከቻ ከዛ በፊት ስላልነበረ ያ ምክንያት ላናየው እንችላለን። ግን አሁን እስቲ አይዲያል ወርልድ ውስጥ እንሁንና እነዚህ ሁለት ጥንዶች ራሳቸውን በደንብ አይተው ያሉበትን ሌቭል አይተው ቢገቡ ብለን እናስብ። ምን ኢንዲኬት ምን ነገሮችን ቢመለከቱ ጥሩ ነው? መጀመሪያ አሁን ቅድም እንዳልነው ከኋላ ነው የሚመጣው ስላልን ችግሩን ፈተውት ይገባሉ እያልን አይደለም። ግን አትሊስት ራሳቸው ላይ ያለውን ነገር ለመረዳት እንዲችሉ ይሄን ነገሮች እስቲ ቢመለከቱ መጀመሪያ። እንግዲህ ራስን ማወቅ እስከ መጨረሻው ድረስ ከእድሜ ጋር፣ ከሁኔታዎች ጋር፣ ከእውቀት ጋር፣ ከብስለት ጋር ካሉ ግንኙነቶች ጋር ራሳችንን እየጨመርን እና የምናውቀው ነገር ነው። በየጊዜው በልጅነታችን በጎርምስና እድሜያችን በጎልማሳነት እድሜያችንና በእርጅና እድሜያችን ውስጥ የተለያየ ነገሮችን ልናንጸባርቅ እንችላለን። እንግዲህ በሰውነታችን ውስጥ ከሚፈጠሩት ሆርሞኖችም ጋር ሊሆን ይችላል። የህይወትም ገጠመኞቻችን ሊሆን ይችላል። ወይም ደግሞ የገጠሙን ነገሮች አሁን በግንኙነት ውስጥ የሚፈነዳዱና የሚታወቁ ነገሮች ሊኖሩ ይችላሉ። ስለዚህ ራስን ማወቅ ሂደት ነው። በግንኙነት ውስጥ የበለጠ ራሳችን እንድናውቅ የሚረዱ ነገሮች አሉ። እንደ ቆስቋሽ ነገሮች ሊፈጠሩ ይችላሉ። ግጭቶች ሊፈጠሩ ይችላሉ። እነዚህ ግጭቶች ስለ ራሳችን የሚያሳውቁ ነገሮች አሉ። ስለ አስተዳደጋችን፣ ስለ ኑሯችን፣ ስለ ስሜታችን፣ ስለ ፍላጎቶቻችን ፍንትው አድርጎ የሚያሳዩ ነገሮች ይኖራሉ። ስለዚህ ጠንቅቀን ራሳችንን አውቀን ነው የምንገባው ለማለት አይቻልም። ግን አስቀድመን ማወቅ የሚኖርብን ብለን የምናስበው ምንድነው የምፈልገው ከትዳር?
ትዳር ውስጥ ከመግባቴ በፊት ምን ፈልጌ ነው የገባሁት? በግልጽ እዚህ ጋር የጎደለን ነገርን በዚህ ውስጥ ለማሟላት ፈልገን ከሆነ በትዳሩ ለማሟላት ፈልገን ከሆነ የምንጠብቀው ነገር ምንድነው? የምንፈልገው ነገር ምንድነው? የኛስ አስተዋጽኦ ምንድነው? እኔስ ምን መስጠት እችላለሁ? ምንድነው የኔ ድንበር? ከዚህ ክልል በኋላ አልሄድም። ለኔ ግንኙነት ይሄ ነው ለኔ ወሳኝ ነገር ብለን የምንለው ኖ የምንለው ምንድነው? በቃ በግንኙነት ውስጥ ይሄ ነገር በምንም ተአምር ማልቋቋመው የማልችለው ማልዘልቀው ማልፈልገው ነው፣ ከተፈጸመ አቆመዋለሁ ምንላቸው ነገሮች ምንድን ናቸው የሚለው ራስን ማወቅ በጣም አስፈላጊ ነገሮች ናቸው። ምንድነው የሚቆሰቁሰን የሚለው ነገር ካወቅን፣ ትሪገራችንን ካወቅን፣ ያንን ካወቅን ወደ ራሳችን ገብተን መስራት ያለብን ነገሮች እንዳሉም ያመላክተናል። ስለዚህ በጥንድ ህይወታችን ውስጥ የሚሰሙ ስሜቶች ቁጣ የፈጠረብን ነገር ምንድነው? ሐዘን የፈጠረብን ነገር ምንድነው? ፍርሃት የፈጠረብን ነገር ምንድነው? መተማመን እንዲያቅተን ያደረገው ነገር ምንድነው የሚለው ነገር ወደ ራሳችን ውስጥ ገብተን ወደ ልጅነታችንም ይሆን ይችላል አስተዳደጋችንም ጋር ወይም ደግሞ የህይወት ገጠመኛችን አስተሳሰባችንን ሽፍን ያደረገብን ወይም ደግሞ አስተሳሰባችን እንዲሳሳ ያደረገውና ስሜታችን በቀላሉ እንዲጎዳ ያደረገውበትን ነገር አይቶ መፈወስ ይፈልጋል። በሂደት ውስጥ ማለፍ ይፈልጋል። ለምን? በግንኙነት ውስጥ ወደማንፈልገው ጡዘት ውስጥ ስለሚከተን ማለት ነው። አንዳንድ ጊዜ ሁሉ ጊዜ ራሳችን ተከላካይ ሆነን ወይም ደግሞ ራሳችን የምንሸሽ ሆነን ልናገኘው እንችላለን። ለምን? ንግግሮቹ ወይ ደግሞ ድርጊቶቹ የራሳችንን ስሜታዊ ደህንነት እንዳይሰማን የሚያደርጉን ከሆነ በቃ እዛ ውስጥ ልንገባ እንችላለንና ማወቅ ስለ ራሳችን በጣም አስፈላጊ ነው። የማናውቀውን ነገርም ደግሞ በትዳር ውስጥ ካወቅነውም ደግሞ በኋላ አሁንም በራሳችን ላይ መስራት ይገባናል። አለበለዚያ ትዳሩን የምንፈልገውን ዓላማ እንዲመታ አያደርገውም ማለት ነው። ሌላው ደግሞ ያንን ደግሞ ቅድም ያነሳነው ተግባቦት ፍላጎታችንን፣ ስሜታችንን፣ ዓላማችንን፣ ራዕያችንን፣ ችግሮቻችንን ምንጋራበት ቦታ ስለሆነ በዛ ለመግባባት እነዚህን እንዳንግባባ የሚያግዱንን ነገሮች ላይ መስራት በጣም አስፈላጊ ነው። እዚህ ጋር ኢጓችን ይመጣል። አሁን የምንፈልገው ነገር መግባባት ከሆነ ላለመግባባታችን ምክንያቱ አንዱ እሱ ሊሆን ይችላል። እንግዲህ ትዳር ውስጥ ስንገባ ምን ፈልገን ነው የገባ ነው ብለን መጠየቅ አለብን። መጋራትን ከሆነ ህይወትን መጋራት የሚለው ነገር ከሆነ ሐሳብን፣ ስሜትን፣ አካልን የምንጋራበት ቦታ ነው አይደለ? ስለዚህ በእኔነትና በመጋራት መካከል ያሉ መሳሳቦች አሉ። ምናችን እናጋራ የሚለው ነገር አለ። እንግዲህ ኢጎ እንዴት ነው የምንተረጉመው የሚለው እንደው በስነ ልቦና አይነት አተረጓጎም ሳይሆን አሁን እዚህ ጋር የምንጠቀመው በተለምዶ ኢጎ ብለን የምንለው ነገር እኔነት፣ የኔ ቦታ፣ የኔ ስሜት፣ የኔ ሐሳብ፣ የኔ ትልቅነት ብለን ራሳችንን ቆልለን የምንመለከተው አይነት ከሆነ ለትዳር ጠንቅም ነው። ምክንያቱም አብሮነትን የሚሸረሽር ስለሆነ በጋራ ማየት የምንችልባቸውን ሁኔታዎች እና የምንካፈላቸውን ነገሮች የበላይነትን የኔ የሚለውን የሚያስቀድም ስለሚሆን ሌላውን የሚደፈጥጥ የጋራነትን የሚደፈጥጥ ስለሆነ ኢጎዚስ ሊገባ ይችላል። እንደ ችግርም ይሆናል። ምክንያቱም ትዳር ትህትና ይፈልጋል። የሌላውንም ሐሳብ፣ ስሜት ማስተናገድን ይፈልጋል። ማየትንም ብቃትም ይፈልጋል። ማየትም መቻል፣ የሌላውን ስሜት ማስተናገድ መቻል፣ ከሌላው እይታ ምን ይመስላል ህይወት የሚለውን ነገር ሁሉ አንድ አይነት ሊሆን አይችልም። እንግዲህ በተፈጥሯችን በጂናችን የተለያየነን፣ በጾታችን የተለያየነን፣ በአስተዳደጋችን የተለያየነን፣ በህይወት ገጠመኞቻችን የተለያየነን፣ ለነዚህ በምንሰጣቸው ምላሾች የተለያየነን።
ስለዚህ እነዚህ የተለያየ ማንነትና ፍላጎት ያለንና ስሜት ያለንን ወደ አንድነት እናምጣው ስንል ቀላል ነገር አይደለም። ምንድነው የምናዋህደው፣ ምንድነው አንድ ላይ የምናድርገው የሚለው ነገር ራስን ማጣትም አይደለም። ትዳር ማለት መካፈል፣ ራስን ማካፈልም ስለሆነ በዚህ ትዳር ውስጥ ድብልቅልቅልቅ ብለን ኢንዲቪጁዋሊቲው ጠፍቶ ማንነት የግለሰብ ማንነት ጠፍቶ ድብልቅልቅ ያለ አንድ ነገር መሆን ማለትም አይደለም። ስለዚህ በእነዚህ ነገሮች ውስጥ ደግሞ እኔነት የሚለው እንግዲህ አብዛኛው እንደ ግላዊነት ልበለው ሰልፊሽነስ የሆነው ነገር የራስን ብቻ የማግነን ነገር ካለ ለትዳር ጠንቅ ነው ብዬ አስባለሁ። አሁን ሂደቱን እስቲ እንመልከተው። አሁን በግጭቱ ሳይድ ብቻ ሳይሆን በዛኛውም እንመልከተውና ደህንነቱን የጠበቀ ተግባቦት እንዲኖረው እየበሰለ የሚሄድ ማለት ነው። ያወቀውት አይገቡም ብለን ካሰብ እነዚህ ጥንዶች እያሳደጉት ነው የሚሄዱት ማለት ነው፣ ራሳቸውን እያወቁና እንዴት አድርገው ነው መኮትኮት የሚችሉት ያላቸውን የተግባቦት ክህሎት? እንግዲህ ለመግባባት መጀመሪያ የራስን ዘይቤ ማወቅ፣ የራስን ስታይል ማወቅም አስፈላጊ ነው አለን። የምንገነባው በመጀመሪያ በመደማመጥ ነው። የራሳችንን ነገር ጠንቅቀን ማወቅ አስፈላጊ ነው። ከዛም ደግሞ ማድመጥ የመጀመሪያው ትልቁ ስራ። የሚገርመው ተግባቦት ውስጥ ምን አለ? ኮሚኒኬሽን ውስጥ ትምህርት ቤት ያስተምሩናል፣ መጽሐፍ ያስተምሩናል አይደለ? አንደኛው መግባቢያ መንገዳችን በጽሁፍ ነው። ሌላው ደግሞ በመናገር ነው፣ በአንደበታችን በመናገር ነው። ሌላው ደግሞ መናገር፣ መጽሐፍ፣ ማዳመጥ ሶስተኛው ነው አይደለ? እንግዲህ አራት ናቸው ኮሚኒኬሽን ብለን ከምንላቸው ውስጥ ሌሎቹ ሶስቶቹን ተምረናቸዋል። እንዴት ነው የምናነበው፣ እንዴት ነው የምንናገረው፣ እንዴት ነው የምንጽፈው ተምረናል። ነገር ግን እንዴት ነው የምናዳምጠው ግን አልተማርንም። ስለዚህ ስለምንሰማ የምናዳምጥ ይመስለናል። ማዳመጥ ግን ክህሎት ነው። ሌላ ሰው የሚናገረውን ነገር ከእነሱ እይታ የእነሱን ሀሳብና ፍላጎት፣ የእነሱን ስሜት እና ኢንቴንሽን የተነሱበት ነገር ምንድን ነው የሚለውን ነገር መረዳት ማለት ነው። ያንን ስላልተማርን በአብዛኛው የክህሎታችን መስተጓጎል ከማድመጥ ጋር የተያያዘ ነው ብዬ አስባለሁ። ስለዚህ ጥንዶች እንዴት አድርገው ነው የራሳቸውን ክህሎት የሚያዳብሩት ብለን ስንል በመደማመጥ። የመጀመሪያው ስራ መደማመጥ፣ ራስን ማድመጥ ያስፈልጋል፣ አጋራችንን ማዳመጥ ያስፈልጋል። ስለዚህ ሀሳብን መለዋወጥ፣ ሀሳብን መግለጽ፣ ሌላው ማዳመጥም ከዛ መግለጽም የምናዳብራቸው ክህሎቶች ናቸው። ዝም ስንል ምን ማለታችን ነው? በማይነበቡ ቃላቶች ደግሞ ራሳችን እንገልጻለን። ዝም እንላለን፣ አንዳንድ ጊዜ እንኮራረፋለን። ግን ሳንኮራረፍም ዝም ልንል እንችላለን። ያ ዝምታ ግን ምን ማለት ነው የሚለውን በትክክል መተርጎም። ቅድመ ሀሳብን ብዙ ጊዜ የሚያጋጩ ነገሮች እንዴት እናዳብር ብለሽ ስትይ ወደ ግጭቶቹ ይሄዳለሁኝ። ነገር ግን አንዱ ሌላውን የበለጠ ስለሚገልጽልንም ነው የምናዳብርበት ነገር። ቅድመ ሀሳቦቻችንን በማጥራት ክላሪፋይ ማጥራት ያስፈልጋል። እንደዚህ ብለኸኛል፣ ይሄን ማለትህ ነው? በትክክል ተረድቻለሁ ብለን ማጣራት ያስፈልጋል። ስለዚህ እነዚህን የክህሎቶች ማዳበር፣ ማዳመጥ ምን ሲሆን ነው እንግዲህ ብዙ አነጋገሮቻችን ከኢሹ ተነስተን ከምንነጋገርበት ነጥብ ተነስተን ከዛ በኋላ የራሳችን ሀሳብ፣ የራሳችን ስሜት፣ የምንፈልገውን ነገር የምንገልጽ በዚህ ፎርሙላ የምንገልጽ ከሆነ ያም ሰው ኦኬ ይሄ ነው ተብሎ የሚረዳን ከሆነ ለመግባባታችን ከፍተኛ አስተዋጽኦ ይኖረዋል ብዬ አስባለሁ። ስለዚህ ስንነጋገር እንዴት እንነጋገር፣ አናችን ሌላችን እንዴት እንረዳ የሚለውን ነገር ስለ ተግባቦታችን ራሱ መነጋገር አስፈላጊ ነው እና ክህሎት የማዳመጥ ክህሎታችን፣ ሀሳባችንን፣ ስሜታችንን የመግለጽ ክህሎታችንን
እነዚህን ማዳበር የበለጠ መግባባትን ይፈጥራል። አሁን ማንነታችን ውስጥ ያሉ ይሄንን ክህሎት እንዳናዳበር የሚያደርጉ ቅድም ኢጎን አንስተናል። እሱን የሚመሳስሉ ፐርሰናሊቲ ትሬቶች አሉ ማስተካከል ያለብን ወይም አትሊስት መገንዘብ ያለብን። እንግዲህ ስለ ፐርሰናሊቲ በስነ ልቦና ስናወራውና ፐርሰናሊቲ እንደዚህ በተለምዶ ስናወራው የተለያዩ ነገሮች ናቸው። አንዳንድ ሰው ለምሳሌ አንቺን ጥሩ ፐርሰናሊቲ ያለሽ፣ አለባበስሽ ደስ ይላል፣ አቋምሽ ደስ ይላል ሊሉሽ ይችላሉ። ያ ማለት በስነ ልቦናው ትክክለኛ ዴፊኒሽን አይደለም። በስነ ልቦናው የባህሪ ትንተና ውስጥ ስንገባ ሰፋ ያለ ስፔክትረም ነው፣ ጠበብ ያለ ነገር አይደለም። አንድ ሰው በስብዕናው ፐርሰናሊቲ በስብዕናው የሚያሳየው ባህሪ አንዳንድ ሰው በጣም ጉልበተኝነትን አግሬሲቭ ሊሆን ይችላል። አንዳንድ ሰው የበለጠ ፈታ ያለ ሊጀርሊ ሊሆን ይችላል። አንዳንድ ሰው ሶሊቲዩድ በራሱ ውስጥ የገባ እና ከራሱ ብቸኝነትን ላይ ያጠነጠረ ሊሆን ይችላል። አንዳንድ ሰው ጠርጣራ ሊሆን ይችላል እና ሞር ጥንቁቅ እንበለው እና እነዚህ ፐርሰናሊቲዎች አንዳንድ ሰው በጣም ኮንፊደንት ሰልፍ ኮንፊደንት የሆነ በቃ ልበሙሉ ራስን ደፋር የሆነ አይነት ፐርሰናሊቲ ሊኖረው ይችላል። አንዳንድ ሰው ማህበራዊ ነገር ላይ በጣም ትኩረት ሊሰጥ ይችላል። እንግዲህ እንደየፐርሰናሊቲው አይነት አንዳንድ ሰው ስራ ላይ ብቻ በጣም ትኩረት የሚሰጥ ኮንሸንሺየስ የሆነ በቃ የሚያደርጋቸው ነገሮች ላይ ጠንቅቆ የሚያደርግ ነገር ሊሆን ይችላል። እንደየ ስብዕና ተፈጥሯችን ሊለያይ ይችላል። ስለዚህ ጥያቄሽ ፐርሰናሊቲ ትሬቶች ምን አይነት አስተዋጽኦ ያደርጋሉ ነው? በጣም ከፍተኛ አስተዋጽኦ አላቸው። ምክንያቱም ከተፈጥሯችን ጋር የሚሄዱ ስለሆኑ። ስለዚህ የምናገባው የተፈጥሮ አይነት ከኛ ጋር አብሮ ይሄዳል አይሄድም የሚለውን በደንብ መለየት ይፈልጋል። አንዳንድ ሰው አድቬንቸረስ ይሆናል። በቃ አዳዲስ ነገር የሚያስደስተው እና የሚያነሳሳው ነገር ውስጡ አዳዲስ ነገር ግንኙነቶችን ለማምጣት ሊሆን ይችላል። ስለዚህ ማህበራዊ ነገር በጣም ላይ የሚያዘነብል ሊሆን ይችላል። አንዳንድ ሰው ደግሞ እንዳልከው በራሱ ብቻ ላይ ያጠነጠነ ሊሆን ይችላል። ትክክል ነው አይደለም ጉዳዩ ተፈጥሯችን የተፈጥሮ ዝንባሌያችን ምን ይመስላል የሚለው ነገር ነው። እንግዲህ እኛ አንደኛው የተፈጥሯችን ውጤት ስለሆንን እነዚህ ተፈጥሮዎች ከዛ አጋራችን ጋር ያለው መስተጋብር የምንፈልገውን ነገር ያመጣልናል ወይስ አያመጣልንም የሚለው ብዙ ፐርሰናሊቲ አይቀየርም ተፈጥሯችን ስለሆነ። ግን በዛ ዙር አይቀየርም ስንል ደግሞ እኔ ተፈጥሮዬ እንደዚህ ነውና ራስሽን ቻይ በቃ ቻዩ አይነት መሆን የለበትም። ከዛ ጋር እንዴት አብረን እንሰራለን? ምን ሲሆን በተግባቦት ነው እንግዲህ የፐርሰናሊቲ ልዩነቶቻችንን ፍላጎቶቻችን መለያየትን ስለሚያመጣው መለያየቱ ደግሞ ወደ ግጭት ውስጥ ሊከተን ስለሚችል ወይም ፍላጎታችን አንዱ ሌላውን እንዴት ይሙላ ፍላጎት የሚለውን ነገር ወደ ግጭቱ ሊከተን ስለሚችል ያንን ማወቅ በጣም አስፈላጊ ነው። ተፈጥሯችንን ማወቅ አስፈላጊ ነው። ከዛ በተግባቦት እንዴት አድርገን አንድን ሰው በጣም ጥንቅቅ አድርጎ ስለሚሰራ ነገሩን ችክ ያለ ነው ብለን ከምንለውና ዲስሚስ ከምናደርገው ያንን አስተውለን እንዴት አድርገን ከዛ ማንነት ጋር አብረን እንኖር፣ እንዴት ሰርቭ ያድርግ ግንኙነቶቻችን፣ ይሄኛው የዛ ሰው ማንነት እንዴት ግንኙነቶቻችን ያዳብረው፣ እንዴት ይርዳው ብለን ብናስብ ለግጭት መንስኤ ከሚሆን ይልቅ በመቀባበል ግንኙነቶቻችን ማዳበር እንችላለን። ስለዚህ በጣም አስፈላጊ የሆነው ነገር የፐርሰናሊቲ ልዩነቶቻችን ለግጭቶቻችን አንደኛው ምክንያቱም ለፍላጎቶቻችን ለእይታዎቻችን እነዚህ ከፍተኛ አስተዋጽኦ ስለሚያደርግ ያንን ማስተዋል አስፈላጊ ነው፣ መቀበልም አስፈላጊ ነው፣ ማወቅም አስፈላጊ ነው። ስለዚህ ይሄ ትልቅ ነገር ነው በትዳር ውስጥ አምናለሁኝ።
ሴትነትና ወንድነትስ እዚህ ውስጥ አሁን ተግባቦት ውስጥ ምንድነው ያለው ሚና? እንግዲህ እንደ ስነ ልቦና ባለሙያ በአብዛኛው ፐርሰናሊቲ ነው ብያልኩኝ። ምክንያቱም ኮንሸንሺየስ ብዬ ሳስብ ወይም ኮንፊደንት ብለን ስናስብ ወንድም እንደሱ አይነት ባህሪ ሊኖረው ይችላል፣ ሴትም ሊኖራት ይችላል። ስለዚህ ከፐርሰናሊቲያችን ጋር አብሮ ይሄዳል ብለን ልንል እንችላለን። ነገር ግን ሴትነት ተብሎ ያደግንበት፣ ወንድነት ተብሎ ያደግንበት ደግሞ አስተዳደግ አለ፣ ባህል አለ፣ ቤተሰብ አለ። ለሴት የሚሰጠው ነገርና ለወንድ የሚሰጠው ነገር አለ፣ ከተፈጥሮ ሌላ ደግሞ ማለት ነው። ስለዚህ ብዙ ጊዜ ሴቶች ተናጋሪዎች፣ ሀሳባቸውና ስሜታቸውን የሚገልጹ ተደርጎ፣ ወንዶች ደግሞ ተግባር ላይ የሚያተኩሩ ብቻ ተደርጎ ይገለጣል። እንግዲህ ሁሉንም በአንድ ካቴጎሪ ውስጥ መክተት አግባብ ነው ብዬ ባላስብም የአብዛኛው አስተዳደጋችንም ያንን ነው እንግዲህ የሚያሳየው። ወንዶች ጉዳታቸውን በእንባ ላይ ገልጡ ይችላሉ። ለምን? ማህበረሰቡ ወንድነት ብሎ ያስተማራቸው በጉልበት ሀሳባቸውን እንዲገልጹ፣ በጡንቻ እንዲገልጹ ሊያደርጋቸው ስለሚችል ማለት ነው። ሴቶች ደግሞ ብዙ በመናገር ሀሳባቸውን እና ስሜታቸውን ያሳውቁ ይችላሉ። ወንዶች ስሜታቸውን የሚያሳውቁት የትኛው ላይ ነው እና ሊለያይ ይችላል። በተግባቦት ውስጥ ከፍተኛ አስተዋጽኦ አለው። ልክ ተፈጥሯችን ቦታ እንዳለው ሁሉ አስተዳደጋችንም ወንድነት ተብሎና ሴትነት ተብሎ ያደግንበት መንገድም ከዛም ደግሞ ማህበረሰቡ የሚጠብቅብን መንገድ ለዚህ ከፍተኛ አስተዋጽኦ አለው። ስሜትን መግለጥ ለብዙ ወንዶች ሊከብዳቸው ይችላል። ለሴቶች ደግሞ በስሜት መቀራረብ የሚያመጣልን ኢሞሽናል ሴፍቲ ብለን የምንለው ያንን በስሜት መቀራረብን የሚያመጣልን በቃላት ሲነገረን ነው መወደዳችን፣ በተግባር በመነካካት ሲገለጽልን ነው። ያንን ደግሞ የምንፈልገውን ነገር ማግኘት ሲያቅተን ደግሞ ውስጣችን ሪዘንት ማድረግ፣ እንደ ቂም መያዝና እንደ አለመፈለግ ወይም ደግሞ ራስ የመሸሽ ነገር ልናመጣ እንችላለን። ስለዚህ ወንድነትና ሴትነት በከፍተኛ ራሱን የቻለ ካቴጎሪ ቢሆንም፣ ሰፋ ያለ ካቴጎሪ ቢሆንም ጠበብ አድርገን ግን ወደ የራሳችን ማምጣት አስፈላጊ ነው ብዬ አስባለሁ። እሱ ወንድ ስለሆነ እንዳያደርግም እሷ ሴት ስለሆነች እንዲህ ማድረግ የለባትም የሚለውን ካቴጎሪ ትዳር ውስጥ ስናመጣው ምን ማለት ነው ለኛ? ልክ ስብዕናችን፣ ፐርሶናሊቲያችን ለኛ ያለው ለሁሉም ሰው ካለው ጋር አብሮ ባያያዝም ቢጣረስም የራሳችን ግን የኛ ቤት ፎርሙላ ግን የተለየ ነው። የኛ ቤት መስተጋብር ግን የተለያየ ነው። ስለዚህ ከዛ ሰፋፊ ካቴጎሪ ወጥተን ወደ ራሳችን ቤት ብናመጣው ነገሮቻችን ማጠበብ አድርገን ፎርሙላ ለመሙላት ከምናደርገው ጥረት ይልቅ የኛን ቤት የሚያሳየው እና የኛን ቤት ጉዳይ የኛን ትዳር የሚያሳየውና የሚንጸባረቀው የትኛው ነውና የበለጠ ምን ላይ መስራት አለብን ብለን ወደ ራሳችን ብናመጣው ከፍተኛ የሆነ እገዛ ያደርጋል ብዬ አስባለሁ። እንግዲህ ያ ማለት እኔ ሴት ስለሆንኩኝ አልናገርም፣ አፍራለሁኝ፣ ይሄ ነገር ነው ብዬ በዛ ካቴጎሪ ራሴ ልከተው እችላለሁ። ወይም በቃ ይሄ የሚያሳፍር ነገር ነው፣ ለወንዶች ቀላል ሊሆን ይችላል ልንል እንችላለን። ግን የኔ ትዳር ላይ ያ እንዴት ይንጸባረቃል ነው ያ ፎርሙላ። በህቡ ያለው አብስትራክት የሆነው ኮንሰፕት ቤቴን እንዴት ይጎዳዋል ከሚለው ይልቅ እኔ ለዛ የሰጠሁት ምላሽ እና የኔ ማንነት የተቀረጸበት ሁኔታ ለዚህ ግንኙነት ውስጥ የሚንጸባረቅበት ሁኔታ ትልቅ ምላሽ ሊሰጠው ይገባል። ስለዚህ በአጠቃላይ ወንድነትና ሴትነት ብለን ከምንከፋፍለው ወይም በፐርሰናሊቲ ከምንከፋፍለው እና በጣም ራቅ ከምናደርገው እኔ ቤት ያለው የኔ ማንነት የትዳር አጋሪ ማንነት ብለን ወደ ራሳችን አምጥተን እዛ ላይ ችግር የሆነብን ምንድን ነው? የዓለም ችግር ለእኛ ችግር ላይሆን ይችላል፣ የኛ ችግር ደግሞ የሌላው ችግር ላይሆን ይችላል። ስለዚህ ወደ ራሳችን አምጥተን ያንን መስተጋብር መፈለግ ነው ትክክል ብዬ የማስበው። ስለዚህ አሁን ጤናማ የሆነ ተግባቦት አለን ብለን ካሰብን ምን
ክራይቴሪያዎችን ነው ማሟላት ያለብን? ምን ያሟላ ነው ጤናማ የሆነ ተግባቦት? ጤናማ ግንኙነት ጤናማ ተግባቦት ይፈልጋል። ጤናማ ግንኙነት ብለን ስንል ያ ተግባቦት ምን ይመስላል ብለን ማለት አለብን ማለት ነው። እንግዲህ የህይወት መስመራችን ከሆነ ብለድ ላይን ኦፍ ሪሌሽንሺፕ እንለዋለን እና በቃ ያ የግንኙነት መስመራችን ህይወት የሚሰጠው ነገር ተግባቦት ከሆነ ኮሚኒኬሽን ከሆነ ተግባቦታችን ምን ይምሰል የሚለው ነገር በጣም ወሳኝ ጥያቄ ነው። ቅድም አንደኛው ላንሳ የሞከርኩት ይሄንን ነው። ከየት ይጀምራል? ከመጠየቅ፣ ከማዳመጥ፣ በሌላ ሰው እይታ ውስጥ ሆኖ ማዳመጥ፣ መረዳት። ማዳመጥ ብቻውን ደግሞ መረዳትን አያመጣም። ካዳመጥን በኋላ ከሌላው ሰው እይታ ካዳመጥን በኋላ ደግሞ በትክክል መረዳት፣ ከዛ በኋላ ነው ወደ ችግር መፍታት፣ ከዛ በኋላ ነው ወደ ውሳኔ መሄድ፣ ከዛ በኋላ ነው እና ያ በጣም አስፈላጊ ጤናማነትን የሚያመላክት አንደኛው አካሄድ ይሄ ነው። ሌላው እንደኛ ካልሆነ ብለን መናቅን ከፍተኛ ችግር ያመጣልና መናናቅን፣ አለመከባበርን፣ እነዚህ ነገሮችን ማስወገድ ይፈልጋል። አለመፈራረጅን ስናዳምጥ የፈረጅን የምናዳምጥ ከሆነ ለመመለስ ያንን ነገር ለመመለስ ከሆነ የምናዳምጠው ከቃላት ያለፈ ነው መደማመጥ። ለምሳሌ እናጠፋለን፣ እንጋጫለን፣ ያን ጊዜ ይቅርታ ልንጠይቅ እንችላለን። ይቅርታ ብዬሻለሁ እኮ ብለን ወይም ይቅርታ ብዬሃለሁ ምንድነው 10 ጊዜ ነው እንዴ ይቅርታ ብጠይቀው ስንል ይቅርታ ቃላት ብቻ አይደለም። ይቅርታ ቃላቱ አዎ ተጠይቋል። ነገር ግን ከቃላቱ ሌላ ደግሞ ምን አለ? ስሜት አለ። ከቃላቱ ሌላ ደግሞ ምን አለ? ፍቅርን መገላለጥ መንገድ አለ። ስለዚህ ከቃላት ያለፈ ነው። በስሜት ግንኙነት ይፈልጋል፣ መከባበር ይፈልጋል። ተግባቦትን ለማደርጀት ቅድመ ሀሳቦችን ማጥራት ይፈልጋል። ቅድም ካነሳናቸው ነጥቦች ጋር አብሮ የሚሄዱ ነገሮች ናቸውና ብዙ ስራዎችን ይፈልጋል። ማለትም ለመግባባት ክህሎት ማዳበር ይፈልጋል። መዋደድ ብቻውን ተዋደን የተጋባ ነው ልንል እንችላለን። መዋደድ ብቻውን በቂ አይደለም። ክህሎት ማዳበርና ያንን ያዳበርነውን ነገር በስሜት መቀራረብ መቻልን እንግዲህ ስንገናኝ ስንጋባ ስለ አየር ሁኔታዎች አይደለም የምናወራው። ብዙ የግል የሆኑ ነገሮችና ከሌላው ጋር ማናጋራው ነገር በትዳር ውስጥ የምናጋራቸው ነገሮች አሉ። ያንን ያ ስፔስ ይፈልጋል። ለመጎዳት ራስን ለማዳመጥ ራስን እንደገናም ደግሞ ሰብአዊ የሆነ በቃ ወንድ ሴት ብለን የምንለው ልዩነቶቻችን የምናከብርበት እነዚህ ነገሮችን ይፈልጋልና ያንን ማወቅና ማዳበር በጣም አስፈላጊ ነገር ነው ብዬ አስባለሁ። ብዙ ክፍሎቶች ናቸው አሁን ያወራናቸውና አይደል? ለመስራት እንዳልሹ ቅድም አሁን ችግር ነው ብለን ካመንም በኋላ ምናልባት በራሳችን አንፈታውም አይደል? ልማርም ብለን ካልን ራሳችን ብቻ ያንን ዕውቀት የምናመጣው ነገር በጣም ሰፊ ነው። የስሜት ብስለቱ ራሱ ቀላል አይደለም። ስለዚህ ምናልባት ባለሙያዎች ያስፈልጉናል አይደል? አጠገባችን ሰዎች ያስፈልጉናል። ሆፕፉሊ ደግሞ እየኖሩ ያሉ ሰዎች ካሉን ይቀላል ብዬ አስባለሁ አይደል? ከነሱ ለመማር አሁን ችግሩ ተፈጠረ፣ ግጭቱ ተፈጠረ፣ መግባባት አቃተን። ምናልባት መጀመሪያ ካለሽ ኤክስፒሪየንስ በተነግሪን ጥሩ ነው። የምትመለከቹ መሬት ላይ ወርዶ ከምታያም ፕራክቲሶች ውስጥ የምታያቸውንና እነዚህ በቃ ኮመን የሆኑ ችግሮቻችን ናቸው። ምናልባት ጥናትን ባይደረግ ግን ብዙ ጊዜ አይቼዋለሁ የምትይውን እሱን ብታነሽልን ጥሩ ይመስለኛል። መጀመሪያ ከሱ በኋላ ግጭቱን እንዴት እንፍታ ወደሚለው እንመጣለን። በባልና ሚስት መካከል የሚፈጠሩ ግጭቶች አብዛኞቹ ምንድን ናቸው? አብዛኛው ወደድንም ጠላንም ልጅነታችንን በአንድም በሌላ በኩል እየኖርነው ነው።
ስለዚህ ከአስተዳደጋችን ጋር የመጡት ነገሮቻችን በትዳር ውስጥ ያንን ለመሸፈን ወይም ደግሞ ያንን ለማስቀጠል የምናደርጋቸው ጥረቶች በትዳር ውስጥ የሚፈጠሩ አለመግባባቶችን ይፈጥራል። ያንን እንግዲህ እነዚህ አለመግባባቶች ስር የሰደዱ ናቸው። ስር የሰደዱ ስለሆኑ እዚህ ጋር አሁን የተፈጠረው ችግር አሁን የተፈጠረ ብቻ አይደለም። ምን አለው? ታሪካዊ ዳራ አለው፣ አስተዳደግ አለው፣ ገጠመኞች አሉት። እነዛን ነገሮች እንደ ባለሙያ ሄደን ከጀርባም ሄደን ያ የፈጠረው እዚህ ጋር የሚፈጥረውን ግጭት ማየት ይፈልጋል። ስለዚህ አብዛኛው ችግሮች አለመግባባቶች የሚፈጠሩት ከምንጠብቀው ነገሮች ጋር አብሮ ስላልሄዱልንም ነው። ስለዚህ በማማከር አገልግሎት ውስጥ የተለያዩ ችግሮች ይነሳሉ። ስለዚህ ጥንዶች በሚመጡበት ጊዜ ለምሳሌ እምነት ማጉደል ይኖራል። እምነት ማጉደል በሚኖርበት ጊዜ እምነት የጎደለበት ሰው ስልክ ፈትሾ ሊያገኝ ይችላል፣ ወይ ደግሞ ሰምቶ ወይም አይቶ በተለያየ መልኩ አሁን የምታወቅበት መንገድ ቀለል ያለ ነው። በእነዚህ ሁሉ መንገዶች ሊታወቁ ይችላሉ። ያ የእምነት ማጉደል በግንኙነቶች መካከል ለአንዳንድ ሰው ኦቶማቲክ የሆነ ነው። ቀጥታ ሄደው ወደ ፍርድ ቤት ሄደው ሊበጥሱት ይችላሉ ግንኙነቱን ማለት ነው። ነገር ግን መልካም ግንኙነት ኖሯቸው ደግሞ እንዳጋጣሚ ደግሞ ሊፈጠርም ይችላል፣ ወይም በተለያየ ምክንያቶች ሊፈጠር ይችላል። እነዚህ በሚመጣበት ጊዜ እንዴት አድርገን ነው የምናስተናግደው የሚለው ነገር ሌላው በጥንዶች መካከል የሚመጡ ችግሮች መካከል የተግባቦት ብቻ አይደለም፣ የእምነት ማጉደልም ሊኖር ይችላል። እምነት ማጉደሉ የተግባቦቱን ግንኙነት መስመሩን ያበላሸዋል። ማኩረፍ ይመጣል፣ መለያየት ይመጣል፣ አንዱ ሌላውን መሸሽ ይመጣል፣ ወይም ኃላፊነት በትዳር ውስጥ ያለውን ኃላፊነት አለመወጣትን ያመጣል። ከልጆች ጋር እንደዚሁ ነገሩ እየተወሳሰበ ይመጣል። ስለዚህ በይቅርታ ሂደት ውስጥ ማለፍ ህመምን፣ ስቃይን፣ በዛ ውስጥ የተፈጠረውን እምነት ማጉደል የሚያመጣውን ከፍተኛ የስሜት ጫና ያንን ማዳን ይፈልጋል። ከጊዜ ጋር አብሮ የሚሄዱ ነገሮች ናቸው። ስለዚህ ቅድም 80% ሊሆን ይችላል ኮሚኒኬሽኑ። ነገር ግን ኮሚኒኬሽን ሁሉ ነገር ይፈውሳል ማለት ደግሞ አይደለም። ግን እንዴት ነው ይቅርታ ስንጠይቅ ራሱ በቃ እንዴ ጠይቄያለሁ፣ ጥፋቴን አምኛለሁ፣ በቃ ተቀበዩ ብሎ አይነት አቀራረብ ነው ወይንስ በእርግጥም ከቃላት ያለፈ ከኮንተንቱ ያለፈ ስሜትን ያማከለ ሌላው ሰውን ስንጎዳ የጎዳንበትን ጥልቀት አይተን ይቅርታ እንጠይቃለን ወይ? ይቅርታ ስንጠይቅም ደግሞ ይቅርታ ጠይቀን እንደግመዋለን ወይ? ያጠፋነውን ጥፋት እንደግመዋለን ወይ? እንደሱ ከሆነ ግንኙነቱን እናበላሸዋለን። ግን ይቅርታም ጠይቀን ደግሞ ይቅርታው በትክክል እንዲሰራ ለማድረግ ጊዜ ይፈጃል። ለምን? ተግባር ስለሚጠይቅ፣ ተግባራዊ የሆነ ነገር ስለሚፈልግ። ስለዚህ በጥንዶች መካከል የሚኖረው ግንኙነት ውስጥ ከፍተኛ ነገሮች ያሉት፣ ሌላው ደግሞ በስሜት አለመጣጣም፣ መነካት፣ ስሜት መግለጽ። ምናልባት ሴቷ በጣም ትፈልግ ይሆናል፣ ወንድ ደግሞ ያላደግኩበትም ይሄ ነገር ያገባሁሽ ከዚህ ስለወደድኩሽ ነው ከመጀመሪያውም፣ ስለዚህ ምን 10 ጊዜ መናገር አያስፈልገኝም፣ ባህሌ አይደለም፣ የኔ ፍላጎት አይደለም፣ በተግባር እየገለጥኩኝ ነው። እንደዚህ አይነት ነገሮች ይኖራሉ። ስለዚህ ያለመወደድ ያለመፈለግ ነገሮች ሲኖሩ ያ መሻከርን ያመጣል። ምክንያቱም ፍላጎታችን አልተሟላምና። ስለዚህ ትዳር ውስጥ ስንገባ የምንጋራቸው ነገሮች አሉ። ፍላጎቶቻችን አንዱ ሌላውን የሚሞላው ነገር አለና ያንን የምንጠብቀውን ነገር እንዴት አድርገን ነው መግለጽ የምንችለው? እኔ እንደዚህ ነኝ እና አልለወጥም የሚባል ነገር የለም ማለት በቃ እንደዛ ነው። እንዴት አድርገን ከዛ ጋር አብረን እንስራ፣ እንዴት አድርገን ሀሳባችንና ስሜታችንን እንግለጥ፣ እንዴት አድርገን አንዳችን የሌላችንን እዛ መራራቅ እየመጣ እንግዲህ ማለት አንዳንድ ጊዜ ሁል ቀን ትኩረታችን የየዕለቱ ተግባራችን ላይ ይሆንና የስሜታችን መስተጋብር ቦታ እያጣ ይመጣል። ስለዚህ
አንዳችን ሌላችንን የመተው ያ ደግሞ በቃ እንደዚህ ብለን ችላ ማለት ነገር የመናቅ ነገር እንደዚህ አይነት ነገሮች ሲመጡ የስሜት መራራቅ ይመጣና ብዙ ችግሮች ይፈጠራሉ። አንዳንድ ጊዜ ይሄኛው መራራቅም ወደ ሌላ እንድንሄድ የሚያደርጉ ነገሮች ሊፈጠሩ ይችላሉ። መራራቅ ብቻም ጉድለትም ስላለው ብቻም አይደለም። በእርግጥ የተለያየ የመወስለት ነገሮች የሚመጡት ከዛ ጋር ላይሆንም ይችላል። ግን አንደኛው እየተራራቀ እንድንሄድና ትዳሩ እንዲሞላልን የምንፈልገው ነገር ሳይሞላልን ሲቀር የበለጠ በየዕለቱ መመገብ የሚገባን ነገር በስሜት መቀራረብ የሚገባን ነገር ለዛ ላይ ኢንቨስት ሳናደርግ ስንቀር በሌሎች በህይወት ጫናዎች ተውጠን ግንኙነቶች ላይ ትኩረት ሳንሰጥ ስንቀር ይሄ መፈረካከስ ይመጣልና እዛ ላይ ማሰብ አስፈላጊ ነገር ነው። ስለዚህ አንድ ነገር ብቻ አይደለም፣ ብቻ በአጠቃላይ በትዳርና በግንኙነት መካከል ያሉት መፈራረሶች ወይም ደግሞ አለመግባባቶች፣ ከዛም ግጭቶች፣ ከዛም በኋላ ደግሞ መጎዳዳቶች ከቃላታችን አመራረጥም የተነሳ ይሆናል። የምንጠቀምባቸው ከፍተኛ ልብን የሚሰብሩ ቃላቶች የምንጠቀም፣ ስድብንም ማንቋሸሽን የምንጠቀም ከሆነ ጉልበተኝነት በሚኖርበት አንዳንድ ጊዜ የቃላት ጉልበተኝነት፣ አንዳንድ ጊዜ ደግሞ የጡንቻ ጉልበተኝነት በሚኖርበት ጊዜ እነዚህም ተግባቦቶችን በጣም ያደፈርሳሉ። ስለዚህ ብዙ ነገር ነው፣ ቀላል ነገር አይደለም። በትዳርና በጋብቻ የማማከር አገልግሎት ውስጥ የሚመጡት ችግሮች ቀላል ነገሮች አይደሉም። ስለ ልጆች ይሆን ይችላል፣ አንድ ጊዜ ለልጆች ያለን አቀራረብና በልጆች የተነሳ ሊሆን ይችላል። ማነው የበለጠ ገቢ ያለውና ሌላው ደግሞ ሮል እና እኔም ሮል አለኝ ልትል ትችላለች ሴቷ። እኔም ይህንን ቤተሰቡን በትክክል እኔ ገንዘብ የማመጣው እኔ ነኝ፣ እንደዚህ ማድረገው እኔ ነኝ፣ የበለጠ መናገር አለብኝና ሐሳቤ ተደማጭነት የመጨመር አለበት። ለምክንያቱም እኔ እየተሯሯጥ ከመጣሁት ቁጭ ብለሽ ነው አንቺ የምታደርጊው አይነት አተያይና አነጋገር የመናናቅን ነገር ካመጣ እኔም እኩል ይሄንን ኮስራ ሳደረኩ ይሄ ቤት ይሄ ልጆች ከዚህ እንደዚህ ሰክሰስፉል ሆነን እንቀጥል ይቻላል። ስለዚህ መከባበር፣ መዋደድ እነዚህ ነገሮች እየተሸረሸሩ ሲመጡ ችግር እና ደንቀራ ይሆናል ማለት ነው ግንኙነት ላይ። የስፋቱን ያየሁት ነውና ከኛ አለማደግ አለመብሰል እንዳልሽው አመጣጣችን አስተዳደጋችን ለዚህ ትኩረት አለመስጠታችን በሙሉ ይሄ ሁሉ ነገር ኮንትሪቢዩት ያደርጋል አሁን እዚህ ጋር ላለው ችግር ማለት ነው። እና ምናልባት ብዙ ትዳር ውስጥ ያንን አታውቂው ችግርም ነው ብለሽ አላሰብሽም፣ እዚህ ላይ መሰራትም አለበት ብለሽ አስበሽ አይደለም ስትገቢበትና ሲመጣብሽ ነው የምታውቂው። እና አሁን ሲመጣ ግጭቱ ከመጣ በኋላ አሁን ያልሽ ሁሉ ነገር ሲፈጠር ተመልሶ መጠገን ይችላል። አንደኛው ነገር ለመጠገን ደግሞ ምንድነው ማድረግ ያለብሽ? አሁን ሁለቱ ጥንዶች ብቻ ይችሉታል ወይስ ሌላ ቦታ መሄድ አለባቸው? ምንድነው መደረግ ያለበት? ጥሩ ነጥብ ነው። መጠገን ይችላል ወይ? አዎ ይችላል። የሚጠገን አለ፣ ግን የማይጠገንም ደግሞ አለ። የሁለት ፈቃደኞች ስራ ነው ይሄ። ትዳር ስራ ይፈልጋል፣ በጣም ብዙ ስራ ይፈልጋል። ተግባቦት ስራ ይፈልጋል፣ ራስን ማሰልጠን ይፈልጋል፣ ራስን ማየት ይፈልጋል። እንደገና ደግሞ ያንን ውህደቱን ቅንጅቱን ማሳለጥ ይፈልጋል። ትዳር ሊሰበር የሚችሉባቸው ብዙ ነገሮች አሉ። አንደኛ ያነሳሁት የእምነት ማጉደልም ጭምር ነው። አንዳንድ ጊዜ እንዋደዳለን፣ እንከባበራለን፣ እንረዳዳለን፣ እንተጋገዛለን ብለን የገባንበትና አንድ ከመሆን ሁለት መሆን ይሻላል ህይወትንም ለመግፋት ብለን ያላቸው ነገሮች አንዱ ሌላውን የሚያጠቃበት ቦታ ሲሆን፣ አንዱ ሌላውን የሚጎዳበት ቦታ ሲሆን ትዳሩ የተመሰረተለትን ዓላማ እየገነባ ስላልሆነ እንግዲህ ድርጊቶቻችንና በአንደበታችንም በስራችንም አንፈልግም ልንል እንችላለን ግንኙነቱን። ወይም ደግሞ እፈልጋለሁ አልፈልግም የሚለው አታችመንትም አይነት ግንኙነትም ሊሆን ይችላል። እፈልጋለሁ ይሄ ጥቅም ስላለው ይሄ ስላ ደግሞ ከሌላ በኩል አገኘው ይሄንን ጥቅም ብለን ደግሞ
የተወዛገበ ነገሮች ሊኖሩን ይችላሉ። ስለዚህ ትዳር በተለያየ መንገድ ሊሰበር ቢችልም መጠገን ግን ይቻላል። ሁለት ፈቃደኛው ሰዎች ይፈልጋል። በራሳቸው ላይ መስራት ትሁታን መሆን ይፈልጋል። ማለትም ጥፋት እንደምናጠፋ ከዛም ደግሞ ኃላፊነትን መውሰድ ከዛም ደግሞ ሌላው ላይ ያመጣነው ጉዳት እውቅና መስጠት ሌላው ደግሞ ያጠፋነውን ጥፋት አለመድገም። አለበለዚያ ያንን በትክክል ካላመጣ ነው በትክክል ካልሰራ ነው ኃላፊነት ካልወሰድን ትዳር ይሰበራል። የሚሰበር ግንኙነት ነው። ስለዚህ ይህንን ግንኙነት እንዳይሰበር ማድረግ ከመጀመሪያ እንዲጠቅም ግንኙነቱ እንዲጠቅም አድርጎ መሰራት አለበት። ሲጎዳም መጠገን ያስፈልጋል። እስኪሰበር መጠበቅ አያስፈልግም። ከተሰበር ግን እንደገና መጠገን ይቻላል። ግን የሁለት ፈቃደኞች የሁለት በዛ ላይ ለመስራት ራሳቸውን በትህትና የሚቀርቡ ሰዎችን ይፈልጋል ማለት ነው። ግን ከተሰበረም በኋላ እንደገና በትክክል ተነጋግሮ ለመስበርም እኮ ያንን ግንኙነቱን እኮ ሲበላሽም ተግባቦት አንደኛው የሚጠቀመው ነገር ይሄ ነው። ተግባብተንም ይሄ ነገር አላስኬደንም፣ አጠፋፋን። ስለዚህ በምን መልክ እናስኪደው? በተለይ ልጆች ካሉ ይህን ብሎ ማሰብም ትልቅነት ነው ብዬ አስባለሁ። ልጆችን ካመጣ ነው እዚህ ጋር ይሄንንም እኛም ተምረን እዚህ ጋር የመጣ ነው ከልጅነታችን ከቤተሰብ ከሆነ እኛም ያስተማርን ልጆቻችንም ማለት ነው። ልጆች ፊት ምን ብናሳይ ጥሩ ነው? እርግጥ ራሳችን ላይ ያልሰራ ነው ለልጆቻችን መስጠት አንችልም። ምኑን ማየም እንድናይፈልጌ ነው ምን ያህል ኢምፓክት እንዳለን በእኛ ማንነት በእኛ ባህሪ አይደል? ልጆች ከሚነገራቸው የሚያዩትን ነው የሚሆኑትና ምን ላይ ኮንሽስ ብንሆን ጥሩ ነው ልጆቻችን ፊት? እንግዲህ አንደኛው የትዳር ትሩፋት ልጆችን ሊያስገኝልን ይችላል ነው የምንፈልጋቸው። እንግዲህ ልጆችን ለምንድን ነው የምናሳድገው የሚለው ነገር በጣም ወሳኝነት አለው። አንዳንድ ጊዜ እንደ ባህላችን እኛን እንዲተኩን ስናደርግ ህይወት እንዲቀጥል በእኛ ስም ማስጠሪያ እኛን የሚያግዙን ስናረጅ እኛን የሚጦሩን አድርገን ስናስብ እና አይ እነዚህ የተፈጠሩለት ዓላማ እንዲኖሩ የምናግዛቸው ነን ብለን ስናስብ የተለያየ ዓላማ አለን። ልጆችን ግን በከፍተኛ ሁኔታ የወላጆች መግባባት ወይም አለመግባባት ከፍተኛ ጫና ይፈጥራል። ችግሮችን የሚፈቱበት መንገድ፣ ስሜትን የሚገልጡበት መንገድ፣ የሚነጋገሩበት መንገድ ከፍተኛ ጫና በልጆች ላይ ያለው። ስለዚህ ለዚህ ነው ብስለት ይፈልጋል ትዳር። ለአነጋገራችን ለአንዳችን ሌላውን ትሪት የምናደርግበት መንገድ መከባበር እናስተምራቸዋለን፣ መዋደድ እናስተምራቸዋለን፣ ችግር መፍታት እናስተምራቸዋለን። መጣላት ያለ ነገር ነው፣ ግጭት ያለ ነው። ነገር ግን ግጭት እንዴት ነው የምንፈታው የሚለውን ነገር ነው። ስለዚህ በልጆቻችን ፊት ምንድነው ማሳየት ያለብን? ህይወትን በትክክል መኖርን ማሳየት አለብን። ምንሰዳደብ ከሆነ ምንናናቅ ከሆነ ከጀርባ አንዱ ሌላ ልጆችን እየተጠቀመን የምንነጋገር ከሆነ ምናስተምራቸው ልጆቻችን ላይ ያለውን ጫና እነሱ እየመነዘሩት የሚቀጥሉት ህይወት እንዴት ከፍተኛ ከባድ ህይወት ውስጥ እንደምንከታቸው ማስተዋል ወላጆች ይኖርብናል። ስለዚህ የምናደርገው ነገር ሁሉ የሚመለከታለው የሚደመጥ ነው፣ የሚታይ ነው፣ የሚኖርም ነው። ስለዚህ ለትውልድ የምናስተላልፋቸው ነገሮች ስላሉ ጥንቃቄ ይፈልጋል። ትዳር ኃላፊነት ነው፣ ከፍተኛ ኃላፊነት ነው። ለእርስ በርስ ኃላፊነት እንወስዳለን፣ እንደገና ደግሞ ለልጆቻችን ኃላፊነት እንወስዳለን። የምናደርጋቸውን ነገሮች ወደድንም ጠላንም በልጆቻችን ላይ ከፍተኛ ጫና ይፈጥራል። ብዙ ልጆች በድብርት በጭንቀት የወላጆቻቸውን ህይወት ለማስቀጠልም ወይንም ደግሞ እንዲቆም አንዳንድ ጊዜ እንዴት ልጆች ሆነው ወላጆቻቸው እንዲፋቱ ይፈልጋሉ እንላለን።
እነሱ ወላጆች የሚፈጽሙትን ጫና በልጆች አይን ሆነን ስላላየንላቸው ነው። አንዳንድ ልጆች መቼ ነው የምትወጪው እኔ አንቺ ሳትወጪ ከዚህ ቤት አልወጣም የሚሉ አሉ። አባታቸውንም እናታቸውንም እንደዚህ ብለው የሚናገሩ አሉ። እዛ ውስጥ ያለው ቶክሲክ የሆነው መርዛማ የሆነው ህይወት አንደጋገር አንዱ ሌላው ላይ የሚፈጥረው ጫና ይህንን እንዲሉ ያደርጋቸዋል። ልክ እንደ አፋች አይደለም መውሰድ ያለብን የኖሩት ህይወት እንዴት ልጆች መርዛማ እንደሆነ የሚያሳይ ነገር ነውና ከፍተኛ ጥንቃቄ ይፈልጋል። ልጆች ላይ የምናሳድረው ጫና እነሱ የሚመነዝሩት በህይወታቸው እኛ ብቻ ሳይሆን ልጆቹ የሚመነዝሩት ነገር ስለሆነ በእርግጥ ህይወትን በትክክል መኖርን ልናስተምራቸው እንችላለን። መግባባትን ልናስተምራቸው እንችላለን። መግባባት ደግሞ ሲጎድል እንዴት አድርገን ነው የምናስተካክለው፣ እንዴት አድርገን ነው የምንጠግነው ያንን ግንኙነት የሚለውን ነገር ልናሳያቸው እንችላለን። ሰላማዊ ቦታ ልናደርግላቸው እንችላለን። ነገር ግን ማስመሰል ማለት ግን አይደለም። እያስመሰልን ስንኖር ልጆቻችን የምናስተምራቸው ምንድነው? ማስመሰልን ነው ማለት ነው፣ መሸፈንን ማለት ነው። ጥሎቻችን ሁሉ ልጆቻችን ፊት እናድርገው ማለት አይደለም። አግባብ ልጆቻችን ፊት ህይወትን ይዩት ለማለት ነው እንጂ ይሄ ከፍተኛ ንግግሮቻችንና መስማት ልጆች የሌለባቸው ነገሮችን ለብቻ ማድረግ ይገባል። ምክንያቱም ልጆቻችን እንደ እድሜያቸው ማወቅና ማወቅ የሌለባቸው ነገሮች አሉ፣ የሚሸከሟቸውና መሸከም የማይችሏቸው ነገሮች አሉ። ስለዚህ ስለ ልጆቻችንም እድሜ ስለ ራሳችንም ይሄ ብስለቱ ሊኖረን ይገባናል እንጂ ዝም ብለን እንዳመጣን ይዩታ ብለን ምንዘረግፈው ነገርም አይደለም። ነገር ደግሞ አዩትኛ ስንጣላ ምን ስንልም ልክ የተወሰነ እድሜ ላይ ስንደርስ አንድ ቀን ስንጣላ ሳያዩ ከዛ በኋላ ተፋታን ስን ደግሞ ከፍተኛ የሆነ እሱም መዋቃት ውስጥ ይከታቸዋል። ስለዚህ ያንን ባላንስ የእድገት ባላንሱን የጠበቀ ግንኙነት ሊኖረን ይገባል ብዬ አምናለሁ። አንድ ስም ቀላል የሆነ መሞከር የምንችለው ዛሬ ላይ ተግባቦታችን ሊያሳድግልን የሚችል ነገር በትክክል ተግባቦታችን ሊያሳድግልን የሚችል ቀለል ያለ ይመስላል። ነገር ግን ራሳችን ማስለመድ ያለብን ማዳመጥ። ቀደም እንዳልኩት እንግዲህ ማዳመጥን አልተማርንም። ከሌላ ሰው ነገሮችን እይታ ማየትን አልተማርንም። ስለዚህ ራሳችንን ማስለመድ ያለብን የሌላውን ሰው ስሜት፣ የሌላውን ሰው ሐሳብ፣ የሌላውን ሰው እይታ ለማዳመጥ ራስን ማስለመድ። ይሄ ከዛም ከማዳመጥ ቀጥሎ ደግሞ መረዳት። የራስን መረዳት ብቻ አይደለም፣ ራስንም እንደዚሁ ከዛ የአጋራችንንም ህይወት፣ አስተሳሰብ፣ ስሜት መረዳት፣ መጠየቅ ቀላል ነገሮች ናቸው አይደለም? መጠየቅም ማዳመጥም ህይወት እንዳይሰለቸን እየተራራቀን እንድንሄድ ጉዳይ ማስፈጸም ብቻ እንዳይሆን ትዳራችን በስቤት መቀራረባችን የሚያጠናክሩ ነገሮች እነዚህ የየዕለቱን መጠያየቅና መደማመጥ ህይወታችንን የትዳር ህይወታችንን ተግባቦታችንን ጠለቅ ያለ ግንኙነት እንዲኖረን ያደርጋል ብዬ አምናለሁኝ። በጣም እናመሰግንሻለን ዶክተር ሰብለ። እኔ በጣም አመሰግናለሁ ሶፊ። ብዙ ጥያቄ ነው ያለን በትዳር ዙሪያ እንዲህ በትንሽ በአንድ ሰዓት በሁለት ሰዓት ውስጥ የሚመለስ አይደለም፣ ግን ለተመልካቾቻችን የተወሰነ ሃይላይት ሰጣቸዋል ብዬ አስባለሁ። ቤተኛ ደግሞ እንድትሆኚ በዚሁ እንጋብዝሻለን። እናመሰግናለሁ። እኔም ከልብ አመሰግናለሁ። ሰላም፣ እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጪ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ ቤተሰቡ ነው።